ልጅ ይመልስልኝ ምንም ነገር አልፈልግም እኔ ልጅህን በስነ ስርዓት መተህ እንድታይ ከወንድሞች ጋር ተነጋግረናል እንደዚህ ማድረግ አያስፈልግም ልጅ ይመልስልኝ እና በስነ ስርዓት እየመጣኸው እይ ተባብለን ተነጋግረን የጨረስነው ነገር ነው ምን ፋሚሊና ማለት ነው ዛንድሮ እንዳንቺ ያናደሽኝ የሆነ ነገር ሲፈጠር በቃ እንደዚህ ብታረጊ ምናምን አብርሃም አንቺ ላይ ተጫውቶ ሲጨርስ ወደ ልጅሽ ያልኩ ከዚህ በኋላ ግን ይሄን ነገር አልደግሞም መታገሴ እናትነት ማለቴ እግዚአብሔር ነገሮችን በየማሳለፌ አቅማጥቼ ወይም ማረጋግጦኝ አይደለም እያንዳንዱ ነገር ምንም ነገር ይመጣል ምንም ነገር ይፈጠራል ከልጄ ምንም ነገር አይበልጥም እንጂ አይኔ እያየ እንዲጎዳ አልፈቅድም ልጄ አይኔ እያየ ከማንም ጋራ በደቂቃ መመለስ የምትችል ልጅ ማለት ነው ሌላ ነገር ውስጥ አልግባቢ ነው እንጂ አንድም አንቺን አክብሬሽ ነው እንጂ ሩታ ለአንቺ ክብር ስል ነው እንጂ ልጁን ማስመለስ አቅቶኝ አይደል ገብቶሻል አሁን ቢሆን አስመለስ በራሴ መንገድ እዛ እናቱ ያልመለሰ ልጅ የት እንዳለ እያወቀት ልጅ ታግቶኛል ምናምን ብላ ሚዲያላ ተማራ እኔ ያለው ፈረንጆ አለ እዩ አለ ሁሉ የዩቲዩበሮች ማሳደጋ ማለት ነው እኔ በጣም ነው ተናደድኩት የቤታችሁ ነገር ማለት ትተዋወቃላችሁ ሁለታችሁ ትፈታላችሁ በማለት ነው እንጂ ልጁን ማስመለስ አቅቶን አይደል አሁንም ቢሆን አስመለስልሻለሁ ሩታ አለሁልሽ ከጎንሽ ነኝ ሁሉም ነገር ከዚህ በኋላ ልክ አለው ማለት በዚህ ልክ ሰው ይላል እንደዚህ አይነት ነገር ማድረግ የለበትም። ሰላም ሰላም እንዴት ናችሁ ቤተሰቦች? አይ እሺ አልኩኝ እኔ ከዛ ልጄ ማዝናናት ፈልጋለሁ ትንሽ ሰዓት ወጣ ብዬ አንድ ሰዓት ያህል ብቆይ ነው እንደዛም አልቆይም አለኝ ይዞ ሄደ እስካሁን ድረስ ምን እኮ ያኔ እንዳለ ታቅም ውጣ ልጅ እንዳለ ታቅም እንደዚህ አይነት ወሬ ሰምታችሁ ምናምን ብሎ በጣም ራሱ ጥፋተኛ አድርጌ ምናምን ነበር ገብቶሻል እንዴ ነው እናንተ ጥፋተኛ ነገር ነው እንዴ ሰማሁት ምናምን በጣም ትክክለኛ ነገር ነበር አንደኛ የሰማችሁት ሁለተኛ ነገር ደግሞ እናንተ ላይ መጥቶ በጣም የተቆጣው የተናገረው የጮኸው አንቺ ስትጀምር የሰው ወሬ ትሰሚያለሽ ምናምን አለኝ እና ላይክ እናንተንም ውሸታምና ወሬ ብቻ እንደሆናችሁ እስከሚመስል ድረስ ለህዝቡም እንደዛ እስከሚመስል ድረስ ነው እንዲታይ እያደረገ የነበረው ከዛ ለኛማ ምን እውነት ፈታችሁ ታውቃላችሁ ታያረ አንድም ቀን እውነት አውጥታችሁ ታውቃላችሁ ምክንያቱም አንቺው እንዴት ነው ጦታ ተቀመጠች ገና ልጅ ወር ነው ልጁ እንዴት ተቀመጠ አለ ጦታ እንዴት ነው አልነበረም ኤኒዌይስ ማለት እኔ እነሱ አሉበት ብዬ እንዲያፌ ሞልቼ መናገር አልችልም ላይክ እንዴት ብዬም ስልካቸውን ማጥፋታቸው ዝም ማለታቸው መልስ አለመስጠታቸው ለእኔ ምንም አለማድረጋቸው የሆነ ነገር እንድትጠረጥር ያደርጋል እውነት ለመናገር ግን ደግሞ እንደዛ ብዬ ማመን አልፈልግም አእምሮዬ እንደዛ መቀበል አይፈልግም በቃ ታውቃለህ እኔ ከልቤ ነው የምወዳቸው በጣም ነው ማከብራቸው እናቱን አባቱን እህቱን ወንድሞቹን በቃ በጣም ነው ሪስፔክት ማድረጋቸው እና ይህንን ነገር የእነሱ ሀሳብ ነው ብዬ እኔን አእምሮዬን ማሳመን አልፈልግም ሊሆን ይችላል ግን እኔ እንደዛ ብዬ ማመን አልፈልግም ማመን በእርግጥ ግን አብርሽ እንደዚህ ማድረግ አልነበረበትም ሩታ ጀምሬን በጣም ነው ያዘንኩት እኔ ከአብርሽ እንደዚህ አልጠብቅም ማለት በጣም የሚያሳዝን ነገር ነው ያደረገው እንዴት ከአንቺ ነጥሎ በዚህ ልክ እንትን እንግዲህ ማለት አንዳንድ የጀመርናቸው ነገሮች አሉ እዚህ ጋር እንደዚህ ነው ብዬ መናገር ባልፈልግም ያው ሁሉም ነገር በጊዜው ሲሆን ያዩታል እነሱም ትናንትና ሜቢ ካየክ ከቢኒና ከካሊባ ጋር ብዙ ነገር ተነጋግረን የሆኑ ነገሮች ለማድረግ ሞክሬያለሁኝ እና እንግዲህ ልጄን አገኘዋለሁ ብዬ ተስፋ አድርጋለሁ ምንም አይሆን ልጄን እኮ አገኘዋለሁ እንደማገኘው እኮ አውቃለሁ ግን ብቻ ምንም አይሆንብኝ በንዴት እሱ በሌለበት የሆነ ነገር የሚያደርጉት ነው ይመስለኝ እነሱ አእምሯቸው የሆነ የአውሬ አእምሮ ስለሆነ የምር የሚያስፈራው እሱ ነው እንጂ አባቱ የምር ታያውን ልጅ እንደዚህ ያለ እንትን በቃ ጠፋ ጉልበተኛ እንዲኖር ላይ ለዛውም አዲስ አበባ ላይ ቁጭ ብለሽ ልጅ ሳታገኝ እስከ ዛሬ እንደዚህ ከርተሽ ቁጫሽ ማለት ነገሩን ለማስቆም ይመጣ እና እኔ በልጅ የዩቲዩበሮች ማሳደጋ ማድረግ ራሱ ብትጠቀም ቪዲዮ ነው ልጁ አንደኛ አራት ነው 3 ቪዲዮ ለሄርሜላ ማለት ታግሰናል ዝም ብለናል
ምንም አቅቶን አይደለም። ከአንቺ እንደወሰደው ልጁን መመለስ እንችላለን። ሩታ አንቺም ቢሆን ትችያለሽ፣ ምንም ነገር ማለት ትችያለሽ፣ ወደ መውሰድ ትችያለሽ። ግን ያ ነገር እንዳይፈጠር 10 ደቂቃ ነገሩን በንግግር ለመፍታት እሱን ለማውራት ሞክሬያለሁ። ቴክስት አድርጌለታለሁ በሰላም ልጅ ይመልስልኝ፣ ምንም ነገር አልፈልግም። እኔ ልጅህን በስነ ስርዓት መተህ እንድታይ ከእህት ከወንድሞች ጋር ተነጋግረናል። እንደዚህ ማድረግ አያስፈልግም። ልጅ ይመልስልኝ እና በስነ ስርዓት እየመጣኸው እይ ተባብለን ተነጋግረን የጨረስነው ነገር ነው። ሲቀጥል ደግሞ ማን ነው ያውቃሉ፣ ጓደኞቹ ያውቃሉ፣ ያለበትን ያውቃሉ። ለምን እነሱን ህይወት ላይ ውስጥ ትከታለህ? እኔ ከጀመርኩኝ ማናችሁንም አልተዋችሁ ምናምን ብዬ በቃ ብዙ ነገሮችን ነግሬዋለሁ። ሲቀጥል ደግሞ ወንድም እህት ያውቃሉ ወይ ይሄንን ነገር? በጣም ብዙ ቴክስት አድርጌለታለሁ፣ ደውዬለት ምንም ምላሽ ሊሰጠኝ አልፈለግም። አንድ ቀን ያወራኝ ወንድሙ፣ ከዛ ውጭ ማንም አላናገረኝም። እህቱም ዝም ምን ያለችኝ፣ አብርሃም ዝም ምን ያለኝ፣ ጓደኞቹ መጥተው ምናምን እንደውም ሌላ ሀገር ይዞት ሊሄዱ ምናምን ብለው የሄዱት ኢቨን እንደዛ እስከ ማለት ድረስ ደርሰዋል። ታውቃለህ?